በዓለም ላይ ለማመን የሚያዳግቱ ነገር ግን እውን የሆኑ በርካታ ክስተቶች አሊያም እውነታዎች ይገኛሉ። እነዚህ እውነታዎች እምብዛም የተለመዱ አለመሆናቸው ለብዙዎች ግርምትን ያጫሩ ናቸው። በታሪክም አይረሴ የሆኑ ጭምር። ለዛሬ አስገራሚ ናቸው ብለን የመረጥናቸውን 5 እውነታዎች እነሆ። ነገር ግን አምስተኛው ከሁሉም ይለያል። በበረሃማ ስፍራዎች ዝናብ ብርቅ ነገር ነው። እንደ አጋጣሚ ከጣለም ዝቅተኛ የዝናብ መጠን እንደሆነ ይታወቃል። በሰሐራ በረሃ የጣለው ዝናብ ግን በረዶን የቀላቀለ ጭምር ነበር ሲባል ለማመን የሚያዳግት ይመስላል። ይበልጥ አስገራሚም ይሆናል። በፈረንጆቹ 2018 ነበር የዓለማችን ሞቃት በሆነው ስፍራ ሰሐራ በረሃ ላይ ይህ የተከሰተው። የሰሐራ በረሃ በ2018 በጣለው ከባድ ዝናብ ስፍራው ሙሉ ለሙሉ በነጭ በረዶ ተሸፍኖ የነበረ ቢሆንም በበረሃ ላይ የሚቀልጥ የበረዶ ዝናብ መጀመሪያ ጊዜ የተመዘገበው በ1979 ነበር። የበረዶ ግግሩም ለግማሽ ሰዓት ያህል ብቻ ነበር የቆየው። በ2018 በረዶ የቀላቀለ ዝናብ የጣለበት የሰሐራ በረሃ ከ6000 ዓመታት በፊት ጥቅጥቅ ባሉ እጽዋቶች የተሞላና ከፍተኛ ዝናብ ያለው ለምለም ደን እንደነበር የታሪክ መዛግብት ያወሳሉ። አሁን ላይ የዓለማችን ሞቃታማ በረሃ በመሆኑም ይታወቃል። ሁለተኛ፣ ኮካ-ኮላ በዓለም ላይ በየትኛውም ቦታ ሊገኝ የሚችል ምርት እንደሆነ በርካቶች ያስባሉ። ነገር ግን በእነዚህ ሁለት ሀገራት የኮካ-ኮላ ምርትን ማግኘትም ማየትም በፍጹም አይችሉም። እነዚህም ሀገራት ሰሜን ኮሪያና ኩባ በመባል ይታወቃሉ። ሰሜን ኮሪያ ከ1950 ኩባ ደግሞ ከ1962 ዓ.ም ጀምሮ ኮካ-ኮላ ወደ ሀገራቸው እንዳይገባ ተደርጓል። የዚህም መንስኤ አሜሪካ ስትሆን ሁለቱ ሀገራት በረጅም ጊዜ የአሜሪካ የንግድ እገዳዎች ውስጥ መሆናቸውን ተከትሎ ነበር። ይሁን እንጂ ሰሜን ኮሪያ የራሷን ጥቁር ቀለም ያለው ኮካ የመሰለ ምርት የሰራች ሲሆን ኮካ ስፓርክሊንግ ስትል ሰይመዋለች። ምርቱ ተመሳሳይ ሽፋን ያለው ይሁን እንጂ ጣዕሙ እንደ ሽፋኑ ተመሳሳይ ነው አይደለም የሚለው አጠያያቂ ነው። ሶስተኛ፣ ግብፅና ፒራሚዶች ከሞላ ጎደል የሚያመሳስላቸው ነገር ያለ ይመስላል። ፒራሚድ ሲባል ብዙዎቻችን በአእምሯችን የምትመጣው ግብፅ ነች። ነገር ግን ሱዳን ከግብፅ ይልቅ በብዛት ፒራሚዶች የሚገኙባት ሀገር ስለመሆኗ እምን ነው። በሱዳን የሚገኙት ኑቢያ 255 ፒራሚዶች አሉት። በግብፅ ውስጥ ካለው ቁጥር በእጥፍ ይበልጣል። የግብፅን 25ኛ ስርወ መንግስት ከገዙ በኋላ ኑቢያን ፈርዖኖች ወደ ሱዳን ሸሽተው የኩሽ መንግስትን መስርተው ነበር። በሱዳንም የግብፅን ባህል በአዲስ ከተማቸው ውስጥ አስፋፉ። ነገር ግን በሱዳን ውስጥ የሚገኙትን የኑቢያን ፒራሚዶች ግብፅ ውስጥ እንዳሉት በስፋት አይጎበኙም። አራተኛ፣ በሰማይ ላይ ቀስተ ደመና መመልከት የተለመደ ሊሆን ይችላል። ነገር ግን በወንዝ ውስጥ ይህንን ማግኘት እንግዳ ነገር ነው። የአምስት ቀለማት ወንዝ በመባል የሚታወቀው የካኖ ክሪስታሌስ ወንዝ በሰማይ ላይ ካለ ማንኛውም ቀስተ ደመና የበለጠ ደማቅ ነው። ቀስተ ደመና አለው ይባልለታል። ይህ አስደናቂ ወንዝ በኮሎምቢያ ሴራኒያ ዴላ ማካሬና ብሔራዊ የተፈጥሮ ፓርክ ውስጥ የሚገኝ ነው። ወንዙ በቢጫ፣ በሰማያዊ፣ በአረንጓዴና በቀይ የሚያብብ ሲሆን ከግንቦት እስከ ህዳር ባለው ጊዜ ውስጥ ደግሞ ውበቱ ደምቆ ይወጣል። ውሃው ጥልቀት በሌለው በዚህ ጊዜ ውስጥ የበለጠ ደማቅ ቀለሞችን ይመለከታሉ። አምስተኛ፣ የመሬት መንቀጥቀጥ ሀገራትን የሚያፈራርስ መሆኑ ይታወቃል። በዓለማችን ላይ ለመሬት መንቀጥቀጥ የማትረታ ከተማ አለች ሲባል
እንዴት የሚለው ጥያቄ መነሳቱ የግድ ነው። ማቹ ፒቹ ጥንታዊት የኢንካ ከተማ በፔሩ የምትገኝ ሲሆን በመሬት መንቀጥቀጥ ተደጋጋሚ ትጠቃለች። ለዚህም ችግር ብልሃትን ያስተምራል እንዲሉ በወቅቱ የነበሩ ሰዎች አንድ መላ ዘይደዋል። አሽላር ሜሶነሪ የሚባል ድንቅ የምህንድስና ቴክኒክን ፈጠሩ። ድንጋዮቹ ያለ ኮንክሪት ሙሌት እንዲገጣጠሙ ቆራረጧቸው። ይህም በመሬት መንቀጥቀጥ ወቅት ድንጋዮቹ ወደ መጀመሪያው ቦታቸው ከመመለሳቸው በፊት በቦታው እንዲንቀሳቀሱ አስችላቸዋል። የዛሬው አስገራሚ 5 ክስተቶች እነዚህ ሲሆኑ በቀጣይ የተለያዩ አስገራሚና ድንቃድንቅ ታሪኮችን ይዘን የምንቀርብ ይሆናል። እስከዛው ኤልዳ ሚዲያን ሰብስክራይብ እያደረጋችሁ ሐሳብ አስተያየት ካላችሁ በኮሜንት ሴክሽን ላይ የጻፋችሁልን፣ ፕሮግራማችንን ከወደዳችሁት ላይክ በማድረግ አስገራሚና ድንቃድንቅ ታሪኮች ወደ እናንተ እንዲደርሱ የደውል ምልክቷን ይጫኑ።